ቤተሰብን አያይም። ሴትን አይቶ ለጊዜው ስሜት ያያል፣ ወንድን አይታ ለጊዜው ጥቅሟን ታያለች። እንዴት ከረማችሁ? ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን፣ እንግዲህ ጋብቻና ቤተሰብ እንዲሁም ደግሞ እንደ ግለሰብ ያለን ህይወት መገንባት ያለበት ነገር ነው። ግንባታ ደግሞ አንደኛው ደረጃ ለሚቀጥለኛው ደረጃ አስተማማኝ መሆን ስላለበት እያንዳንዱ ህይወት ደረጃችን ከጋብቻና ከቤተሰብ ህይወት አንጻር መገንባት ባለበት ልክ ለመገንባት ነው ሀሳቦችን እያነሳን የምንገኘው። ባለፈው ቪዲዮ ላይ እንግዲህ ትክክለኛ ያልሆኑ የጋብቻ ምክንያቶች በሚል አንስተን ነበር። በዚህኛው ደግሞ ቪዲዮ ትክክለኛ የሆኑ ምክንያቶችን ደግሞ ወደ እናንተ አመጣለሁ ማለት ነው። ጋብቻና ቤተሰባችሁን ለመስራት የተለያዩ ፎርማቶችን እንጠቀማለን። አንደኛው ይሄ ዩቲዩብ ነው። ሁለተኛው ሬዲዮ ፕሮግራም አለን በሳምንት 2 ጊዜ ማክሰኞ ማታ ከ2 እስከ 3 እና ሮብ ቀን ከ8 እስከ 9 በፋና 98.1 ላይ የሚተላለፍ የቀጥታ ፕሮግራም አለን። እሱን ጋብዛችኋለሁ። እንዲሁም ቴሌግራም ህይወት በቤት የሚልም ደግሞ ቴሌግራም ግሩፕ አለን። እዛ ውስጥም ጆይን ማድረግ ትችላላችሁ። በቲክቶክም ህይወት በቤት በሚል እንዲሁም ደግሞ ለጋብቻችሁ የሚለው መጽሐፍ ደግሞ ታተመ ብዙዎች ጋር የደረሰ መጽሐፍ አለ። እሱን መጠቀም ትችላላችሁ። እንግዲህ ወደ ዛሬው ጉዳይ ልግባና በዛሬው ደግሞ ቪዲዮ ደግሞ ትክክለኛ ምክንያቶችን በእርግጥ ምክንያት ዓላማ ተገናኝነት አላቸው ለምን የሚለውን ጥያቄ የሚመልሱ ሰዎች ናቸው፣ ጉዳዮች ናቸው። በድፍኑ የምናስቀምጣቸው ዓላማዎች ሊኖሩ ይችላሉ። ግን ዘርዘር ሲባሉ ደግሞ በብዙ መልኩ ልናብራራባቸው የምንችላቸው ይህ እስከሆነ ትክክለኛ ምክንያት ነው የምንባባልባቸው የጋብቻ ትክክለኛ ምክንያቶች አሉ። የተበላሸው ወይም ደግሞ ልክ ያልሆነው ወይ የተሳሳተው ምክንያት ጋብቻን ለማበላሸት እድል ይሰጣል፣ ስኬታማም ውጤታማም አይሆንም። ትክክለኛ ምክንያት ደግሞ መያዝ በጋብቻ እንዲሳካልን ውጤታማ እንድንሆን እንዲያውም አስቀድሞ የሚጠየቅ ነገር ነውና የተወሰኑ ነጥቦችን በዚህ ጉዳይ ላይ ሰጣችኋለሁ ማለት ነው። አሁንም ወደ ጋብቻ ስትገቡ በተለይ ያላገባችሁ ሰዎች፣ ያገባንም ሰዎች ይሄን ሐሳብ መያዝ አለብን። ወደ ጋብቻ ስትገቡ በመጀመሪያ ደረጃ አንድ ከመሆን ያው ሁለት መሆን ስለሚሻል ወደ ጋብቻ መግባት ጥሩ ነው። ህይወትን ለሁለት መኖር በጣም ጥሩ ነው። ይሄ ብዙ ትርጉም ያለው ነገር ነው። አንደኛ ከኛ ውጭ ያለን ሰው ጋር ያለውን ሰው ዋጋ መስጠት እንችላለን። ያለውን ጥበብ፣ ያለውን ዕውቀት፣ ያለውን እይታ፣ ያለውን አቅም እኛ ጋር የሌለውን ነገር ሁሉ ዋጋ እንድንሰጥ የሚያደርግ ነገር ነው። እንዲሁም ደግሞ ሌላው ሰው ጋር ያለው ብቻ ከሌላውም ሰው ጋር ደግሞ በአግባቡ ለመኖር ደግሞ ኃላፊነትን የመውሰድ ከዛ ሰው ጋር አብሮ ራስን የማገናኘት ኃላፊነት የምንወስድበት ነውና አንድ ሆኖ ከመኖር ሁለት ሆኖ መኖር በብዙ መልኩ በጣም መልካም ነው። አሁን በጋብቻው ዓለም ባልና ሚስት ሁለት ናቸው። እንደምታውቁት ጋብቻ የአንድን ሰው ዩኒክ ኢንዲቪጁዋሊቲን አይጨፈልቅም። ወንዱም ወንድ፣ ሴቷም ሴት፣ ባልም ባል፣ ሚስትም ሚስት፣ እናትም አባትም እንደዛው እንዲሆኑ ነው። በዚህ ማንነታቸው ያላቸው ብቃት፣ ያላቸው ማስተዋል፣ የሚወስዱት ኃላፊነት በጣም ብዙ ነገር አለ። ሁለት የተለያዩ ሰዎች በጾታም በልምድም በእውቀትም በእይታም የተለያየ ነገር ያላቸው መልካም ነገር ያላቸው ሰዎች ለአንዱ የጋብቻ ህይወት በጋራ ለመኖር፣ በጋራ ለማደግ፣ በጋራ ለመስራት፣ በጋራ ለመታገል፣ በጋራ የልጅ ኃላፊነትን ለመውሰድ ሲያደርጉ የሁለቱ መልካም ነገር ሁለቱ ጋር ያለው መልካም ነገር ለአንዱ ህይወት ሲል ህይወት ቀለል ይላል ማለት ነው። የጋራውን ህይወት በጣም መልካም ያደርገዋል። ስለዚህ ሁለት መሆን በጣም ጥሩ ስለሆነ ነው። እኛም ሀገር እኮ ይባላል ድር ቢያብር አንበሳ ያስር ይባላል። ተባብሮ አንድ ነገር ማድረግ የሁለት ሰውን ጥበብ፣ ፍጥነት፣ ዕውቀት ብዙ ነገር ነው የምናገኘው። ከዚህ አንጻር ሁለት መሆን በጣም ትርጉም አለው። አንዳንዶቹ ግን ጋብቻ የሚከብድባቸው ሁለቱ ጋር ያለውን የተለያዩ መልካም ነገሮች ለአንዱ ጋብቻ ማዋል ሳይሆን ሁለቱም ይገቡና ለአንዱ ጋብቻ ሳይሆን ለተናጠል ጥቅምና ዓላማ ሲያውሉት ጋብቻው መካከል ያለው እንዲያውም የነበረው አቅም ይቀንሱታል ማለት ነው። ነገሮች ሊጨምር ሲገባ የሚያንስበትም ነገር ይፈጥራሉ ማለት ነውና የመጀመሪያው ይሄ ነገር ነው። ሁለቱም መኖር በጣም በጣም አትራፊና ጠቃሚ ነገር ነው። ለብቻ መኖር ልክ አይደለም። ለብቻ መኖር ልክ የሚሆንበት ጊዜ አለ፣ ግን ማብቂያ ደግሞ ሊኖረው ይገባል። ለብቻ መሆን በብዙ መልኩ ልክ አይደለም። ለምሳሌ በጋራ አብሮ ሲኖር አንደኛው ቢደክም ሌላኛው ያበረታዋል፣ አንደኛው ቢወድቅ ሌላኛው ያነሳዋል፣ አንደኛው ቢያዝን ሌላኛው ያጽናናዋል። ይብን ደስታ እንኳን ቢሆን ለብቻ ከመደሰት
በጋራ መደሰት ትርጉም አለው። ስለዚህ ለብቻ ደግሞ መልካም ጥሩም ስላልሆነ ነው። ሁለት መሆን ትርፍ ስላለው ጥቅም ስላለው ስለሚሻል እንደምንጋባ ሁሉ ለብቻ ደግሞ መሆን በራሱ ተመራጭና ትክክለኛ ያልሆነ ህይወት ስለሆነ ማለት ነው። ለብቻችሁ የምትሆኑ ሰዎች፣ ለብቻችሁ ህይወታችሁን የምትኖሩ ሰዎች በተለይ አድጋችሁ ማለት ነው ህይወት በብቻነት አይለቅ የሚል እኔ መልእክት አለኝ። አንድ ሰው ረጅሙን ዓመት ለብቻው መኖር የለበትም። ለግንኙነት እስኪበቃ ድረስ ያለውን ህይወት ለብቻው ከሆነ በጣም ጠቃሚ ነው ብዬ አስባለሁ። ለብቻ ስትኖሩ ደክሟችሁ አያውቅም። ሲደክማችሁ ማን ሊያግዛችሁ ይችላል? ድካም ሊኖር ይችላል ማለት ነው። ከደከመ የሚያበረታ አካል ያስፈልጋል። ወይም ደግሞ የደከመው ሰው ተክቶ ማድረግ የማይችለው ነገር የሚያደርግለት ሰው ያስፈልጋል ማለት ነው። መውደቅም አለ። በብዙ መልኩ በህይወት እንቅስቃሴ የምንወድቅባቸው አጋጣሚዎች ብዙ ሊሆኑ ይችላሉ። ግን በዛን ሰዓት ማን ያነሳናል? የኔ ከምንለው ሰው ጋር ከሆንን የሚያነሳን አለ ማለት ነውና እንደ ምክንያት ካያችሁ የአንድ ለብቻ መሆን ጥሩ አለመሆንና በጋራ መሆን ትርፍ እንዳለ ማወቅና መረዳት በጣም ጥሩ ነው። ሌላውን ሰው እንደ ራስ እያዩ ራስንም ለሌላው እየሰጡ በጋብቻው ታብሮ ቢኖር የጋብቻው ግንኙነት በጣም ጤናማ ይሆናልና እንደ ትክክለኛ ምክንያት ሌላኛውን ሰው ዋጋ ይሰጣል። ትክክለኛ የጋብቻ ምክንያት ያለው ሰው ለሌላ ሰው ዋጋ ይሰጣል። እሱ ጋር ያለውን ብቻ ሳይሆን ሌላ ሰው ጋር ምናልባት ዋጋ መስጠት ብቻ አይደለም፣ እሱ ጋር ያለውን ነገር ለሌላኛው ሰው ዋጋ ለመጨመር ሁሉ ያውለዋል ማለት ነው። ስለዚህ ከምክንያቶቹ አንዱ ሁለት ሆኖ ህይወትን መኖር የተለያየ ጾታ፣ የተለያየ ልምድ፣ የተለያየ አቅም ለአንዱ ህይወት የሚሰጠው ትርፍ ስላለ በጋብቻ መካከል አትራፊ እንድንሆን የሚያደርገን በዚህ ምክንያትም ጋብቻውን ስንጀምር ነው ማለት ነው። ይህን ነገር እንግዲህ ስናደርግ ያንተን ነገር እንደ ራሷ አርጋ የምታይ ያንቺን ነገር እንደ ራሱ አድርጎ የሚያይ ያንቺ ሰው ያንተ ሰው አለ ማለት ነው። አሁን በግንኙነቱ ዓለም መተማመን የጠፋበት ራሱ ዋጋ ያጣንበት እንደዚህ ስለማንተያይ ነው። በዚህ ደረጃ ስለማንተያይ እንደዚህ አይነት ትርፍ እያገኘንም ደግሞ አይደለም ማለት ነው። ስለዚህ ለብቻችሁ ያላችሁ ሰዎች ራሳችሁ ለጋብቻ ለግንኙነት አብቁና ወደ ጋብቻ ስትገቡ ለብቻዬ መሆን በቃኝ፣ ከዚህ በላይ ለብቻዬ መሆን ልክ አይደለም ካላችሁ ትክክለኛ ምክንያት ይዛችኋል ማለት ነው። አብሮ መኖር ህይወትን ያቀላል፣ አብሮ መኖር ተገቢ ነው የምትሉ ደግሞ ካላችሁ እኔም ባለላችሁ መፈላለጋችሁ አይቀርም። በነገራችን ላይ ማንኛውም ወንድ ሴትን ይፈልጋል፣ ማንኛውም ሴት ወንድን ትፈልጋለች። ምናልባት ወንድና ሴት በተለይ ቀጥሎ ማነሳው ምክንያት ላይ ዝርዝር ሐሳቦችን አነሳላችኋለሁና ሁለት ሆኖ መኖር የሚቻል ማለት ሁለት ወንድ ሁለት ሴት እንደማለትም አይደለም። ልክ ነው። ወንድምና እህት ቢሆኑ ወንድማማችና እህትማማች ቢሆኑ የሚተጋገዙት ነገር እንዳለ ያስታውቃል። ነገር ግን የኔ ከምንለው ሰው ጋር ወንዱ የራሱን ሴት ይፈልጋል፣ ሴቷም የራሷን ወንድ ትፈልጋለችና በዚህ መልኩ አብሮ መሆን ትርፍ እንዳለው የሚረዱ ወንድና ሴት ወደ ጋብቻ ቢገቡ አትራፊና ውጤታማ ሊሆኑ ይችላሉ ማለት ነው። ሌላው ደግሞ እንደ ትክክለኛ ምክንያት ብዬ የማነሳው ሌላኛው ደግሞ ምክንያት ከዚህ ቀጥሎ ደግሞ ላቀርበላችሁ። ይሄ ምንድነው? አንድ ወንድና አንድ ሴት ከሌላኛው ጾታ ማግኘት የሚገባቸውን ነገር በቋሚነት ለማግኘት ወደ ጋብቻ ቢገቡ በጣም ትክክለኛ ነገር ነው። አንድ ወንድ በህይወቱ ሴት ታስፈልገዋለች። አንዲትም ሴት ልክ እንደዚሁ በህይወቷ ወንድ ያስፈልጋታል። እነዚህ ነገሮች ማነሳው ስለ ወሲባዊ ህይወት ብቻ ለማንሳት ብዬ አይደለም። ከዛ ያለፈ ወንድ ለሴት ሴት ለወንድ የሚፈላለጉበት ነገር አለ። በሴት እገዛን ያገኘ ወንድ የህይወት ፍጥነቱ በጣም ፈጣን ነው። አንዲትም ሴት ልክ እንደዚሁ ደግሞ የሚመራትን ኃላፊነት የሚወስድላትን ባል ካገኘች በዛው ልክ ፍሬያማና ውጤታማ መሆን ትችላለች። እነዚህ ነገሮች ያሉት ወንድነትና ሴትነት ውስጥ ነው። ስለዚህ አንድ ወንድ ከአንዲት ሴት ለህይወት ዘመን ሁሉ የሚያስፈልገውን ነገር እያገኘ የሚኖርበት የግንኙነት አይነት ጋብቻ ነው። ከተለያዩ ሴቶች የተለያዩ ነገር በማግኘት ህይወቱን የሚበላ ከሆነ ምናልባት ራሱን እየገነባ ሳይሆን እያፈረሰ ነው ማለት ነው። በቋሚነት ለአንድ ዓላማ ዕለት ዕለት ሁለቱም የሚቀባበሉት ነገር እንዲኖርበት ጋብቻ እድል ይሰጣቸዋል ማለት ነው። ያም ሁለቱም የሚፈልጉት ነገር ነው። ስለዚህ አንድ ወንድ ከሴት አንድ ሴትም ከወንድ የሚፈልጉትን ነገር በቋሚነት ለማግኘት ማግባት አለብኝ ካሉ ያዩት አንድ ሰው ነው። በዛ ላይ ቋሚ ነገር ነው።
በዛ ላይ የፈለጉት ነገር ትክክለኛ ነገር ነው። ጋብቻው ትርጉም ያገኛል ማለት ነው። አሁን ግን በጣም ብዙ ሰዎች ከሚስቴ ከባሌ ላገኝ ሳይሆን ልክ ነው፣ ወንድና ሴት ናቸው ሲጋቡ ነው ባልና ሚስት የሚሆኑት። ስለዚህ ከባል ከሚስት የሚገኘውን ነገር ነው በቋሚነት የሚገኘው። አሁን ግን አይታችሁ ከሆነ ከባልና ከሚስት ለማግኘት ሳይሆን እየተደረገ ያለው ከወንድና ከሴት ነው። የግንኙነቱ ሁኔታ በጋብቻ ማዕቀፍ ውስጥ ሆኖ ሳይሆን ከማንኛውም ወንድና ከማንኛውም ሴት ጋራ ወንዱም የሚፈልገው ሴቷን የምትፈልገውን ነገር ለማግኘት ሲራወጡ ይታያል። እንግዲህ ወንዶች በቋሚነት ከሴት ማግኘት የምትፈልጉትን ነገር ከሚስታችሁ አግኙ። ሚስትም ሴት አይደለች ግን ቋሚ ነች። ከሴት ካላችሁ ግን የዚህ ወሯ ሴትና የምትቀጥለዋ ወር ደግሞ ሴት ሌላ ትሆን ትችላለች። ከሴት የሚገባኝን ነገር ላገኝ የሚል ወንድ ያውም ጊዜያዊ ያውም ስሜታዊ ያውም ለሱ ብቻ በቋሚነት አንድ ሰው ላይ የገነባ ወይም እየተገነባለት የሚሄድ ሳይሆን ለሆነ አጋጣሚ ለሆነ ሁኔታ ከአንዲት ሴት ጋር ጉዳዮችን ተቀባብሎ ወይ ስሜታዊና ጊዜያዊ ያለው ነገር ሲሄድ ይታያልና በዚህ መልኩ በፍጹም ወንድ ሴትን ሊጠቅም አይችልም፣ ሴትም ወንድን ሊጠቅም አይችልም። አንድ ጊዜ አንድ ከተማ ላይ አንድ ሰው አገኘው። እሱም ምን አለኝ፣ እኔ ሴቶችን በጣም ነው የምንቀው አለኝ። እና ለምን ነው የምትንቀው ብዬ ስለው ወደ 10 የሚሆኑ ሴቶችን አይቻለሁ፣ 10ም ያው ናቸው፣ ከአንዳቸው አንዳቸው አይሻሉም ብሎ አለኝ። በጣም አበሸቀኝ፣ በጣም አናደደኝ። እንግዲህ አንድ ሰው አንድ ሙያ እኮ 10 ዓመት ቢሰራ 10 ዓመት የሥራ ልምድ አለው ይባላል። 10 ሴት ያየ የሴት ልምድ አለው ይባላል እንዴ? ቫልዩ ያለው ሰው ሳይሆን እንደውም ቫልዩ የሌለው ሰው እንደሆነ አንዱ ማሳያ ይሄ ነው። እንዲያውም ሴት አትገባህም አንተ ለምን ስለምታጠፋት። ሴትን ደግሞ ብትንቅ በጣም መጥፎ ነው። መጥፊያ በሴት እንዳይሆን ብዬ ከሱ ጋር ተጣላሁኝ። ይሄን ሐሳብ ማነሳላችሁ ለምንድን ነው? ብዙ ሴት እንዳየ ተናግሯል። ትርፉ ግን ንቀት ነው። አየዋቸው የሚላቸውን ሁሉንም ሴት በመደመር ስለዚህ ምን ማለት ነው? ይሄ ልጅ ከተለያዩ ሴቶች ጋር ተገናኝቷል እንጂ ከሚስት ጋር በቋሚነት አልኖርም። ስለዚህ አንዲትን ሴት ውስጥ ያለውን ነገር እንዲወጣና እንዲታይ እሱንም እንዲጠቅም እሷም እንድትገነባ የወሰደው ኃላፊነት የለም ማለት ነው። ስለዚህ አንድ ወንድ ከአንድ ሴት ጋር አንድ ሴት ከአንድ ወንድ ጋር የሚያገናኛቸው ብዙ ነገር ሊኖር ይችላል። ወደ ጋብቻ ግን ካደገ ባልና ሚስት ግን ከሆነ በቋሚነት ባል ለሚስቱ ሚስት ለባል እንደ ወንድና እንደ ሴት የሚያስፈልጋቸውን እየሰጡ እንዲኖሩ ያደርጋቸዋልና ወንዶች ከሴት ሴቶች ከወንድ እያገኛችሁ ከምትኖሩ ከባልና ከሚስት ለማግኘት የግንኙነቱን ደረጃ ከፍ ብታረጉት በቋሚነት ጥራት ያለው ነገር እያገኛችሁ እየገነባችሁና እየተገነባችሁ አብራችሁ ህይወትን በጋራ መፈጸም መደምደም ትችላላችሁ ማለት ነው። ይሄ አንደኛው ነገር ነው። ዋነኛውም ነገር ነው። ወንድ ያለ ሴት ሴት ያለ ወንድም ልክ ነው ብዬ አላስብም። አንዳንዱ እኔ ከሴት ጋር ምንም ግንኙነት የለኝም ለብቻዬ ነው እዚህ የደረስኩት ከአሁን በኋላ የምኖረው ብሎ ሲፎክር ይታይ ይችላል። ግን እንዲያው በትክክለኛው ግንኙነት ጋብቻ ከሚስት ጋር አይኑር እንጂ የተለያዩ ሴቶች ይዞ ግን በህይወቱ ሊታይ ይችላል። ሴትን አለመፈለግም ጤነኛ አይደለም፣ ወንድን አለመፈለግም ጤነኛ አይደለም። ጤነኛ የሚያደርገው በጋብቻ መፈላለግ ነው። ያን ጊዜ ግንኙነቱ የሚያስፈልገው ነገር ያገኛልና ሴት የነካችው ህይወት ያለው ወንድ ያስታውቃል። በህይወቷ ውስጥ ወንድ ያለም ሴት ታስታውቃለች። መረን አትለቅም። ሚመራት የሚጠብቃት አካል አለ። ልቅ አትሆንም። ደግሞ ለጊዜያዊ ደስታ እንጂ እንደዚህ አይነትን ሴት ለጋብቻ የሚፈልግም የለም። ምክንያቱም እያሳየችው ነው፣ ልቅነቷን እያሳየች ነው። በቋሚነት ለአንድ ወንድ ሴትነቷን ሚስትነቷን ለመስጠት እንዳልተዘጋጀች በተለያየ ጊዜ ግን ለተለያየ ሰው ራሷን የምትሰጥ ሴት ለጋብቻ ቁም ነገር ወንዱም አይፈልጋትም። ልክ ቅድም ስለ ወንዱ እንዳየሁት ብዙ ሴት ጋር አለ ወንድን ሴቶች ዋጋ እንደማይሰጡት ሁሉ የብዙ ሰዎችን ታሪክ አንብቡ። ህይወታቸው ከአንዲት ሴት ጋር ወይም ከአንድ ወንድ ጋር ጀምሮ ያሳለፉ ሰዎች ታላላቅ ተጽዕኖ አምጪዎችን ተመልክቷቸው ብታጠኗቸው ህይወታቸው እንደዛ አይነት ነው። ለሀገር የጠቀሙ ለትውልድም የጠቀሙ። ስለዚህ ትክክለኛው ምክንያት ምንድነው ሲባል አንድ ወንድ ከሴት አንድ ሴትም ከወንድ በጋብቻ በቋሚነት የሚፈልጉትን ነገር ለማግኘት ወደ ጋብቻ ቢገቡ እነዚህ ሰዎች ትክክለኛ ምክንያት አላቸው ማለት ነው። በተሳሳተ ምክንያት መጋባት ቤት እንደሚያፈርስ ሁሉ ትክክለኛ ምክንያት ሲኖር ደግሞ ጋብቻውን የሚያጸና ነገር ሊገኝ
ይችላል ማለት ነው። ከዛ በተረፈ እንደ አንድ ነገር ብጨምርና ሐሳቤን ጠቅለል ባደርግ ከዛም ባለፈ አንድ ወንድ ከአንድ ሴት ጋር የሚፈልጉትን በሚያገኙበት ጊዜ አብረው የሚኖሩበት ጊዜ ደግሞ እንደገና ወደ ቤተሰብነት የማደግ ፍላጎት አላቸው። ማናችንም በተመሰረተ ቤት ብንኖርም ቤት መስርቶ ግን የመኖር ፍላጎት ደግሞ አለን። የራሱ ቤተሰብ ያለ ሰው በጣም በቃ የታደለ ሰው ነው። ተፈጥሯዊ በሆነ መንገድ የኔ ከሚለው ሰው ጋር ኃላፊነት ከሚወስድለት ሰው ጋር ዋጋ ከሚከፍልለት ሰው ጋር መኖር ይችላልና የጋብቻ አንዱ ዓላማ ቤተሰብንም ለመመስረት ነው። ከሚስቴ ጋር ስጋባ ልጅ እንደሚወለድ ይታወቃል። ከጋብቻ ወደ ቤተሰብነት እናድጋለን ማለት ነውና ቤተሰብ የጋብቻ ፕሮዳክት ነው፣ ውጤት ነው። ስለዚህ ቤተሰብ በትክክለኛ የሚመሰረተው በዚህ መንገድ ነው። ግለሰቡ አድጎ ከትክክለኛ ሰው ጋር ተጋብቶ እንዲሁም ደግሞ ልጅ በማምጣት በመወለድ እንደ ቤተሰብ ይሆናል ማለት ነውና የራስን ቤት ለመመስረት ማሰብ ትክክለኛ የጋብቻ ምክንያት ነው። የራስን ቤት መመስረት ይሄ እንደው ከንግግር ያለፈ ነገር ነው። በቋሚነት ዕለት ዕለት ኃላፊነት የወሰድንለት ቤት፣ ኃላፊነት የወሰድንለት የትዳር አጋር እንዲሁም ደግሞ ኃላፊነት የወሰድንለት ልጅ ባለበት መኖር በዚህ ምድር ላይ የመኖር ትርጉምን ይሰጣል። ለምን ኖርክ፣ ምን ስታረግ ከረምክ ሲባል በሚቀጥለው ትውልድ እንኳን መካከል የመኖርን እድል ይሰጣልና ይሄ ጤናማና ትክክለኛ ምክንያት ነው። አብዛኛው ሰው ቤተሰብን አያይም። ሴትን አይቶ ለጊዜው ስሜት ያያል፣ ወንድን አይታ ለጊዜው ጥቅሟን ታያለች። ግን ጋብቻ ካዩ ጋብቻው ወደ ቤተሰብነት ያድጋል ማለት ነውና ቤተሰብ መስረት ማለት መውለድ ማለት ብቻ አይደለም። የተወለደውን ልጅ በትክክለኛ መልኩ ዕለት ዕለት ኃላፊነት ወስዶ የማሳደግና ለቁም ነገር የማብቃት ነው። ምናልባት አንዳንዶቻችን በህይወታችን ያለብን ክፍተት ኃላፊነት ወስዶ እናትና አባት ስላላሳደገንም ሊሆን ይችላል። እነዚህ ነገሮች እንዲያው እናስተካክላቸው ከተባለ እኛ ያጣነውን ነገር በልጆቻችን እንዲገኝ፣ እኔ ያጣሁትን ያላገኘሁትን ነገር ልጄ በሚያገኝበት ከባቢ ለማሳደግ ባስብ ጤናኛና ትክክለኛ የጋብቻ ምክንያት አለኝ ማለት ነው። አንዲትን ሴት ፈልጌ ለመኖር ሳስብ ቤተሰብንም ለመገንባት ነው ማለት ነውና የምንኖርለት ዋጋ የምንከፍልለት ሰርተን ለፍተን ከምናገኘው ነገር ዕለት ዕለት በቋሚነት የምናካፍለውን ሰው ማግኘት በጣም በጣም ትልቅ መታደል ነው ማለት ነውና ይሄንንም አንድ ሰው ወደ ጋብቻ ሲያስብ ቤተሰብ ድረስ ማየት ከቻለ ትክክለኛ ምክንያትም ይዟል ማለት ነው። ስለዚህ እነዚህ ስትመለከቷቸው ትክክለኛ ምክንያቶች ናቸው። ጋብቻ ከማንኛውም ተቋም የቀደመ ተቋም ነው። ከመንግስት ይቀድማል፣ ከባንክ ይቀድማል። የተለያዩ ተቋሞችን ጥሩልኝ፣ እያንዳንዱ ተቋም ሰውን ሰርቭ ሊያደርጉ ናቸው። ሰው ደግሞ ከየት ነው የመጣው ሲባል መነሻው ወደ ጋብቻ ነው የምትሄዱትና ይሄ የቤተሰብ ተቋም የሚኖረው ጋብቻው ሲኖር ነው። የቤተሰብ ደግሞ ተቋም ከሌለ ሌሎች ተቋም ደግሞ ውጤታማ አይሆኑም። በየትኛውም ተቋም ውስጥ ጥሩ ስነ ምግባር ኖሮትና ሁለንተና እድገትን አግኝቶ አንድ ስራ ለመስራት ሰው የሚያድግበት ቤት ያስፈልገዋል ማለት ነው። ስለዚህ ጋብቻንም ስናስብ ከግልና ከአንድ ሰሞን የደስታ አጀንዳ አለፍ አድርገን ማሰብ አለብን። አለፍ ስናረገው ቤተሰብን እናያለን። ቤተሰብም እንግዲህ ቤትን የመሰረታችሁ ሰዎች ታውቃላችሁ። የኔ ለምትሉት ቤተሰብ በምትከፍሉት ዋጋና በምታደርጓቸው በምትሰሯቸው ስራዎች የእናንተ የሆኑትን ሰዎች ሙሉ በማድረግ ውስጥ ያለውን እርካታ እኔ ልጆቼን ያለው ከነጽ የተጋባንበት ጊዜ ነበር። ብቻችን የኖርንበት ህይወት ጊዜ ነበር። ልጅ ሲወለድ የነበረውን አውቃለሁ። በድጋሚ ስንወልድ ያለውን አውቃለሁ። ልጆች ሲያድጉ ትምህርት ቤት ሲመላለሱ አውቃለሁ። አሁን እንዲያውም ልጅ አስመርቀን ስራም ተቀጥሮ ይሰራል። እንዲያው ስራው በራሱ የራሱን ህይወት ለመቻል አንድ በር ቢከፍትለትም ነገር ግን ልጅ በማሳደግ ሂደት ውስጥ ልጅ የራሱን ህይወት ወደ መረከብ ደረጃ ሲደርስ ማየት ለወላጅ የሚሰጠው እርካታ በጣም ትልቅና ሰፊ ነገር ነው ማለት ነው። ይሄ ከየት መጣ ከተባለ በትክክለኛ ምክንያት ግንኙነትን መመስረት ለብዙ መልካም ፍሬዎች እንድንበቃ ያደርገናል ማለት ነው። ስለዚህ ይሄ ትክክለኛ ምክንያት ነው። በሚቀጥለው ደግሞ ቪዲዮዬ እንደዚህ አይነት ጋብቻ ለመመስረት አስቀድሞ ሊታወቁ የሚገቡ የተወሰኑ ወሳኝ ነጥቦችን ሰጣችኋለሁ። ጋብቻ እንደዚህ አይነት ከሆነ
በተሳሳተ ምክንያት ሲመሰረት ችግር ይመጣ፣ በትክክለኛ ምክንያት ደግሞ ሲገነባ ትልቅ ፍሬ ካለው ታዲያ አንድ ሰው ከማግባቱ በፊት ለዚህ አይነት ዓላማ ላለበት ጋብቻ ምን ቢያቅ ጥሩ ነው የሚለውን ሐሳብ በሚቀጥለው ደግሞ ቪዲዮ አቀርብላችኋለሁ። ለዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ።